ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። እኛ ቀን ሰተን የምናመልከው ኢየሱስ የለንም። እኛ ቀን መድበንለት ምንዘምርለት ኢየሱስ የለንም። እኛ በቀን 24 ሰዓት፣ በሳምንት 7 ቀን፣ በወር 30 ቀን፣ በአመት 300። ኦኬ እንግዲህ ይህ ቪዲዮ ለክርስቲያኖች በደንብ ስለሚጠቅም 5 እና 10 ጊዜ ኮፒ ሊንክ ማድረጋችሁን እንዳትረሱ አደራ አደራ። ሐዋርያው ቅዱስ ጳውሎስ በዚህ በዕብራውያን መልእክቱ ምዕራፍ 3 ከቁጥር 12 ያለው ኃይለ ቃል እንዲህ ይላል፣ ወንድሞች ሆይ ምናልባት ሕያው እግዚአብሔርን የሚያስክዳችሁ ክፉና የማያምን ልብ ከእናንተ በአንዳችሁ እንዳይኖር ተጠንቀቁ። ይህ ለክርስቲያኖች የተቀመጠ መልእክት ነው። ሐሰተኛው ኢየሱስ ክርስቶስ እንደሚመጣ በመጽሐፍ ቅዱስ በብዙ ቦታዎች ተጠቅሷል። ለምሳሌ የሐሰተኛ የክርስቶስ መምጫው ምልክቱ አንደኛ ሰዎችን ከእምነት ማራቅ። ይህ ደግሞ በዚህ በአንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 1 በግልጽ ተቀምጧል ማለት ነው። ሁለተኛውን ደግሞ ቤተክርስቲያንን ማንነት ማስካድ፣ ቤተክርስቲያንን ማንነቷን እንድትክድ ማድረግ። ይህ ደግሞ በዚህ በሁለተኛ ዮሐንስ ምዕራፍ 7 ሙሉ ታሪኩ ተቀምጧል። ሶስተኛውና ግን በጣም ትልቁ ነገር ደግሞ ምንድነው? የእግዚአብሔርን ቃል አጣሞ ማቅረብ፣ ሰዎች ወደ ትክክለኛው እግዚአብሔር እንዳይቀርቡ ማድረግ። ይህ ደግሞ በዚህ በሐዋርያት ሥራ ምዕራፍ 1 ከቁጥር 30 ከምዕራፍ 1 ከቁጥር 13 እስከ 27 ያለው ኃይለ ቃል በደንብ አስረግጦ ይናገራልና ኦርቶዶክሳውያን ክርስቲያን የሆናችሁ በደንብ ቆም ብላችሁ እያሰባችሁ ቤተክርስቲያን የምታስተምረውን አስተምሮ ማወቅ ግድ ያስፈልጋል። በእንደዚህ አይነት በጨለማ ውስጥ ያሉ ደግሞ በጣም ብዙ ወንድምና እህቶች አሉ። እግዚአብሔር አምላክ እነሱን ልቦናቸውን ያብራለን። የኛም ትልቁ ጸሎት ያ ስለሆነ ማለት ነው። ቅዱስ ጥምቀት እኔ የሚቆረቆረኝ ነገር የለም። ስለ ቅዱስ ቁርባን ነገር የለም። አዎ መካነ ኢየሱስ ስለሆንሽ ለዛ የገባኝ መጣ። ዘማሪም ነበርኩኝ፣ የመድረክ ሰውም ነበርኩኝ። እንኳን አቆየኸኝ ባልኩኝ ጌታ የሆነ የሚሰራው ስራ አለ በእናንተ ቤተክርስቲያን ውስጥ የሆነ የጀመረው ነገር አለ እና ይሄን የተረዳ አይሻልኝ። አሁን እዚህ ላይ በደንብ አድርጋችሁ አድምጡ። ኢየሱስ ጌታ ነው በሉ ሲባሉ አንዳንድ ክርስቲያኖች ማርያም አማላጅ ናት ይላሉ። የዋህ ክርስቲያኖች ማለት ነው። ኢየሱስ ጌታ ነው በሉ ሲባሉ ማርያም አማላጅ ናት። በስመ አብ ማለት ከሌለብህ ማለት ነው። በእርግጥ እንዳልኳችሁ ኢየሱስ ጌታ ነው ብላችሁ የምትመሰክሩት እነሱ በሉ ስላሏችሁ አይደለም። እኔ አንድ ጴንጤ ተነስቶ አንድ ጴንጤ ጎረምሳ መጡ ኢየሱስ ጌታ ነው በል ቢለኝ እኔን ነው አንድ ጴንጤ ኢየሱስ ጌታ ነው የሚያስብለው? አያስብለንም። እናውቀዋለን፣ እንረዳዋለን። የትኛውን ጴንጤ ክርስቲያንን የትኛውን ጴንጤ ኢየሱስ ጌታ ነው የሚያስብለን እሱ አይደለም። ኢየሱስ ጌታ ነው የሚለው በልባችን ያለው እምነታችን ነው። ኦኬ አይደለ? የጌታችንን ስም የምንጠራው እምነታችን ሆኖ ህይወታችን ሆኖልን። ስለዛ አንድ ጴንጤ ስላለን አንጠራም። አዎ፣ ስለዛ መጥራት ከሌለብህ አፍን ዘግተህ ውጣ እንጂ ኢየሱስ ጌታ ነው በል ስትባል ማርያም አማላጅ ናት ምንድን ነው? እስቲ አሁን ምንድን ነው ማለት ጥቅም አለው እንደዛ ማለት? ወይስ አንተ ኢየሱስ ጌታ ነው በል እኔ ደግሞ ማርያም አማላጅ ናት እላለሁ፣ እናንተ ኢየሱስ አላችሁ እኛ ማርያም አለች አይነት ነው ወይስ ምንድን ነው? እና አትፎክሩ። እኔ ቀደምም ቴሌግራም ላይ ጽፌ ነበረ። ጴንጤዎችም እንደዚህ እያላችሁ የምትመልሱ ክርስቲያኖችም አትፎክሩ። ይህ ፉከራ ነው የሚባለው እና እሱን እረፉና በቃ ማለት ከሌለባችሁ እንዳልኳችሁም እኔ ጴንጤ በል ብሎኝ አይደለም፣ ጴንጤ በል ስላለኝ አይደለም የምልህ። የሆነ የቪዲዮ ፍጆታም አይደለም፣ የኢየሱስን ጌትነት መመስከር። ስለዛ እሱን ባይዘ ሬስትሪክሽን የሚያሳየው አጠፋ መሰለኛል። እስቲ አንዴ ይቅርታ አለ ውስጥ ተቀምጦ እሺ፣ ፊት ለፊት ላይ ያሳየኝ አይደለም። ምንድነው ቀስቱን ስትጫኑት ይሆም እና ቀስታላ ወደዚህ እሱ ስትጫኑ አለ። ሬሜስ ግን አትሊስት ፊት ለፊት ላይ ግን አላየውም። እና ምንድነው ሰው ጴንጤ ስላላችሁ ላትሉ ትችላላችሁ። ግን እናንተ አጸፋውን ስትመልሱ ግን ማርያም አማላጅ ናት፣ ማርያም አማላጅ ናት። አዎ አማላጅ ናት። ግን ለዚህኛው ከዚህኛው ጥያቄ ጋር ምን አገናኘው? ስለዛ እንደዚህ አይነት የብሽሽቅ የሚመስል ነገር ውስጥ አትገቡ። እመቤታችን አማላጅ ናት፣ ግን ጴንጤን ማብሸቂያ ግን አይደለችም። እሺ ጋይስ፣ እመቤታችን አማላጅ ናት፣ ግን ጴንጤን ማብሸቂያ ግን አይደለችም። እስላሞች ጋር ሄዳችሁ ኢየሱስ ጌታ ነው ኢየሱስ ጌታ ነው ምናምን እንድትሉ አይደለም ማለት ዝም ብሎ እነሱን ለማብሸቂያ ነው። በፍጹም አዎ ኢየሱስ ጌታ ነው፣ ለእኛስ አንድ ጌታ አለን ተብሎ የተነገረለት ጌታ ነው። ግን እስላሞችን ማብሸቂያ አይደለም። ኦኬ
የኢየሱስ ጌትነት እስላሞችን ማብሸቂያ አይደለም። የእመቤታችን አማላጅነትም ጴንጤዎችን ማብሸቂያ አይደለም። መጠቀም ባለብን ሁኔታ ብቻ ነው መጠቀም ያለብን። ስለዚህ ከእንደነዚህ አይነት ብሽሽቆች ውስጥ መውጣት አለብን። አንዳንድ ሰው ደግሞ ኢየሱስ ጌታ ነው ሲባል ኢየሱስ ጌታ አይደለም የጌቶች ጌታ ነው ይላል። ኧረ ኢየሱስ ጌታ አይደለም የጌቶች ጌታ ነው። እኔ ኢየሱስ የጌቶች ጌታ ነው ትክክል፣ መጽሐፍ ቅዱስም ይላል ኢየሱስ ክርስቶስን የጌቶች ጌታ ብሎ ገልጾታል። ኢየሱስን መጽሐፍ የጌቶች ጌታ ብሎ ገልጾታል። ግን ጌታም ነው። ኢየሱስ ጌታ ሳይሆን ካልክ በትልቁ ኤክስ፣ በቃ በትልቁ ኤክስ ክርስትናን የማይወክል ንግግር ነው። ኢየሱስ ጌታ አይደለም የሚባል ንግግር የለም፣ አይቻልም፣ እንደዚህ አይባልም። ኢየሱስ ክርስቶስ ጌታ ነው። ኢየሱስ እርሱ ጌታ እንደሆነ በልብህ ብታምን በአፍም ብትመሰክር ትጸድቃለህ ትድናለህ እያለ። ስለዚህ የክርስቶስ ጌትነት በቃ ግልጽ ነው። ለእኛስ ነገር ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ ክርስቶስ አለን እያለ እናንተ ጌታና መምህር ትሉኛላችሁ እንዲሁ ነኝ እና መልካም ትላላችሁ እያለ ጌታ አይደለም የጌቶች ጌታ ነው። ያከበርከው መስሎ አንተ አታከብረውም። ባይዚ ኢየሱስን እኛ አይደለም የምናከብረው እኮ ክብር የምንጨምርለት እኮ አይደለንም። በቃ መጽሐፍ ቅዱስ ጌታ ነው ካላ በቃ አለቀ። ምንም እኮ እንዲህ ዝም ብሎ እንትን ማለት እኮ አያስፈልግም። ስለዛ ጌታችን ኢየሱስ የጌቶች ጌታ ነው፣ ግን ጌታም ነው። በቃ አለቀ። እሺ የጌቶች ጌታ ነው፣ ግን ምንም ነው፣ በቃ ጌታ ነው። ስለዛ እሱን በጣም ልናስተውል ይገባል። አንዳንድ ጊዜ የምንናገራቸው ነገሮች ላይ በጣም ጥንቃቄ ያስፈልጋቸዋል ብዬ አንድ ሰው ተውት እስኪ ይህንን ደግሞ ብል ይቅርና እና ሁሌም ቢሆን እንትን ማድረግ አለብን። እሱን በጣም ማሰብ አለብን። አንዳንድ ሰው በጣም በቃ ልዩነታችን እመቤታችን ላይ ምናምን አይነት ነገር ብቻ አድርጎ ስለሚስል ብዙ ሰው በቃ እዛ ላይ ብቻ ፎከስ አድርጎ እንትን ማለት ነገር አለና ነው። እንደዛ አይደለም። እና ኤኒዌይስ እኔ አንዳንድ የምንናገራቸውን ነገሮች መጠንቀቅ አለብን። ሌሎች ሰዎችን እንዳያስቱ። ሰዎች ቤተክርስቲያንን ሲያዩት በእኛ በኩል ነው እንግዲህ የሚያዩት። እኛን እያዩ እኮ ነው ቤተክርስቲያን እንዲህ ናት እንዲህ አይደለችም የሚሉት እኮ እኛን ሲያዩ አይደለ? ስለዚህ ቤተክርስቲያንም እንዳናሰድብ፣ ቤተክርስቲያንም የማታስተምሩን እንደምታስተምር እንዳናስመስልባት። እሺ ጋይስ፣ ሰዎች ቤተክርስቲያን ለካ እንዲህ ናት እንዳይሉብን በጣም መጠንቀቅ አለብን። በጣም መጠንቀቅ አለብን። እና እንደዛ ነው። እንደዛ እንበል እናንተ ሰዎች። እሺ ፕሮቴስታንት የማልሆንበት ምክንያት ምንድን ነው? ፕሮቴስታንት የማልሆንበት ምክንያት ከዚህ ቀደም በጣም በተደጋጋሚ ነግሬያቸዋለሁ እና ዛሬም ግን እነግራቸዋለሁ ማለት አስረግጬ። የማልሆንባቸው በጣም በርካታ ምክንያቶች አሉ። ግን ሰሞኑን አንድ እየተነሱ ያሉ ነገሮች አሉ። ሚስጥራት ላይ በድጋሚ ወደ ክህደቱ ጉድጓድ እየወደቀ ያለ የሚዲያው ፕሮቴስታንቲዝም ትላለህ። እዚህ ሚዲያ ላይ ያለው ፕሮቴስታንት ከሆነ ጊዜያት ወደዚህ ሚስጥራትን በቃ እናምናለን ማለት ጀምሮ ነበረ። ማለት ጥምቀት ላይ ድህነት ነው ብለን እናምናለን። ቅዱስ ቁርባንም እንደው የጌታ ስጋና ደም ነው፣ እንደዚህ አይነት ነገር በቃ እንቀበላለን አይነት የሚመስል ነገርን ማለት እየጀመሩ ነገር ነበር። እና አሁን ግን ማለት በፊት ላይ ይክዱት የነበረውን ማለት ነው። አሁን እንደዚህ ነገር መቀበል ጀምሮ ነገር ነበር። አሁን ደግሞ ስናያቸው ይሄ ሚስጥራትን ወደ መካዱ ጉድጓድ ሲወድቁ እያዩ ነው። በጣም በርካታ ፕሮቴስታንት ወንድመቱ ነው። ፕሮቴስታንት ወይም ጴንጤ የማልሆንበት ስፔሲፊክሊ ጴንጤ የማልሆንበት ምክንያት እናንተ የጨምራችሁ ማንበብ ትችላላችሁ። እኔ የማልሆንበት ብዬ ነው የምጽፈው። ይሄ የኔ መብት ነው አይደለም? አዎ ነው። እሺ ጴንጤ የማልሆንበት ምክንያት በጣም በርካታ ወደ ማየት እናልፋለን እና እሱን ከማየታችን በፊት ግን ቻርጅን ሰካ ጌታ እንደሚያስጠቅመን ተስፋ አደርጋለሁ። እሺ ቅድም እያልኳችሁ ነበረ ኢየሱስ ጌታ ነው እስቲ በሉ ሲባሉ አንዳንድ ክርስቲያን ወንድመቶች
ከነሱ የማይጠበቅ አይነት መልስ ይመልሳሉ አንዳንዴ እና አሮ ነው ያው እንግዲህ እነሱ በሰዓቱ ከሆነ ነገር አንፃር መልሰው ሊሆን ይችላል። ግን በጣም እኔ ፐርሰናሊ በጣም ማልወድ አይነት አስተላለፍን እንሄዳለን እና ኢየሱስ ጌታ ነው በሉ እስቲ ሲል አንድ ጴንጤ ማለት አይጠበቅብንም። በእርግጥ ማለት ላይ አይጠበቅብህ ይችላል። ኢየሱስ ጌታ ነው የምትለው አንተ አንድ የጴንጤ ጎረምሳ ወይም አንድ የሆነ ሰው የጴንጤ ፓስተር ተነስቶ እስቲ ኢየሱስ ጌታ ነው በል ስላለ አይደለም። የኢየሱስ ጌትነት ለአንተ ቅድም እንዳልኩ ህይወት ሆኖልሃል። እመነኝ የክርስቶስ ኢየሱስ ጌትነት ገና ህይወት ያልሆነላቸው ሰዎች ኢየሱስ ጌታ ነው ሲሉ ብለው በጣም አብዝተው ሲጮሁ ሲናገሩ ልሰማቸው ትችላለህ። ለህይወት ሳይሆን ለመፈክር ሲጠቀሙት ልታይ ትችላለህ። እንዴት የሚለውን በኋላ ላይ ያሳያቸዋል። ፕሮቴስታንት ማሉንበትን ምክንያት ስነግራችሁ ኢየሱስ ጌታ ነው ብሎ መስክሮ ራሱ ሰው እንዴት ላይድን እንደሚችል ያ ነገር እንዴት ላያድነው እንደሚችል አሳያችኋለሁ። ግን ወደዛ ከማለፋችን በፊት ኢየሱስ ጌታ ነው የሚለው ኮንፌሽን የኛ ነው። በቃ አለቀ። ይህን ግዴታ እንጠቀመዋለን። ግልጽ ነው። ሌሎቹም ይላሉ ትክክል። ፕሮቴስታንት ወንድሞቻችን ለምሳሌ ኢየሱስ ጌታ ነው ይላሉ አይደል? ደግሞ እንደ መፈክር ነው። ያው በመፈክር መልክ ኢየሱስ ጌታ ነው ሲሉ ይሰማል። ግን አንድ ክርስቲያን ኢየሱስ ጌታ ነው የሚለው የሆነ አንድ ጴንጤ ተነስቶ እስቲ ኢየሱስ ጌታ ነው በል ስላሉ አይደል? ነው አንተ ስላልከኝ ነው የሚለው በቅዱስ ሚካኤል በፍጹም። የኢየሱስ ግን ጌትነት የምናምን ብቸኛው ጌታችን ነው ብለን ብቸኛው ጌታ ነው ብለን የምናምን በየመጽሐፍቶቻችን ስትገልጡ እግዚ ኢየሱስ ጌታ ኢየሱስ ጌታ ኢየሱስ ጌታ ኢየሱስ የሚል አባታችን ሆይ የሚለውን ጸሎት በጸለይን ቁጥር በሰላም ቅዱስ ገብርኤል ላይ ምን እያለ ነው የምንጸልየው? ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን እንላለን አይደል? ከማን ከተወደደው ልጅሽ ተወዳጅ ከሆነው ልጅሽ ጋይስ እኔ እኮ አንዳንድ ሰው በጌታ በጣም የሚያስገርም ከተወዳጁ ልጅሽ ከጌታችን ኧረ ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ነው የምንለው። ከጌታችን ከመድኃኒታችን ኢየሱስ ጌታችን እንደሆነ ሁሌም የምንመሰክረው ኢየሱስ ጌታችን እንደሆነ ሁሌም እንመሰክራለን። ከጌታችን ከተወደደው ልጅሽ ከተወደደው ጌታ ከተወደደው ልጅ ከጌታችን ከመድኃኒታችን ያለ የኢየሱስን ጌታነት የኢየሱስን አዳኝነት መድኃኒትነት በተአምር እኔ ለኦርቶዶክስ ማስረዳት የሚችል አንድ ሞራሉ ያለው ጴንጤ ሊኖር አይችልም። በፍጹም አይመጣውም። በጌታ ስም ኢየሱስን የክህነት ስራ የኢየሱስን በእግዚአብሔርና በእኛ መካከል የማማለድ ስራ ለመተካት መሞከር ማለት የእግዚአብሔር ልጅን የኢየሱስን ደም እንደማክፋፋት መቁጠር ነው። ኢየሱስ ከመለኮትነቱ ላይ ሰውነትን ጨምሮ የተዋረደበትን እንዴት ናችሁ? ሰላም ክርስቶስ ይብዛላችሁ። ተስፋ ስላሴ ነኝ። ይሄ ንግግር ላይ ሁለት ነገሮችን ላንሳ። አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ቤዛ መሆኑን መሐከለኛ መሆኑን በተቆረሰው ስጋው በፈሰሰው ደሙ መዳናችንን መጽሐፍ ቅዱስም ቤተክርስቲያንም ታስተምራለች ማለት ነው። ሲቀጥል ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ያዳነን በምልጃው ቢሆንም ምልጃው መሐከለኝነቱን የሚያሳይ ቢሆንማ አባቶችም ቀድሞ በብሉይ ኪዳን የማለዱት ያድነኝ ነበር። ግን ምልጃ ሳይሆን ያዳነን መሐከለኛ መሆኑ ቤዛ መሆኑ አስታራቂ መሆኑ በፈሰሰው ደሙና በተቆረሰው ስጋው እንጂ በምልጃ ቢሆንማ የዳነው ኖሮ ሌሎች የማለዱልንም ያድነን ነበረ። ስለዚህ በምልጃው ዳንን አንልም። በመሐከለኝነቱ በቤዛነቱ በፈሰሰው ደሙና በቆረሰው ስጋ እንላለን ማለት ነው። ይሄ ግልጽ መታወቅ አለበት። ምልጃንና መሐከለኝነት ቤዝነትን አመሳስሎ የማሳየት ነገር ከፍተኛ ክፍተት ይፈጥራል። ሁለተኛ ነገር ደግሞ መለኮትነት ላይ ሰውነትን ጨምሮ ብሎ የተናገሩት ቃል ምናልባት ዳህጸ ልሳን ከሆነ ይታረማል። ግን መለኮትነት ላይ ሰውነትን ጨምሮ የሚባል ትምህርት መጽሐፍ ቅዱሳዊነት የለውም ማለት መደመር የለውም ማለት ነው። ወይም ተደምሮ አይደለም ያዳነን ወይም ተጨምሮ አይደለም ያዳነን። ሰውነትን ጨምሮ ሳይሆን ሰውነትን ገንዘቡ አድርጎ አዋህዶ አንድ አድርጎ ቃል ስጋ ሆነ በሚለው መጽሐፍ ነው። ስለዚህ ለክርስቶስ የተንገበገብን መስሎ ክርስቶሳዊ ትምህርትን እንዳንስተው በጣም ጥንቃቄ ልናደርግ ይገባል እላቸዋለሁ። ሞቴ ደርሶ ብጠራ በሰርክ ጉባኤ እንደ ቸርነትህን እንዳትነፍኩኝ በሰማችሁ ጊዜ በሰርክ ጉባኤ ለሁሉም የማስተላልፈው መልእክቴ ይሄ ነው። ሌላ የህይወት ታሪክ የሚባል ነገር የለም። ለቤተሰቤም ነገር ያለው ይሄ። የተወደዳችሁ ውድ ኦርቶዶክሳውያን
ይህንን መረጃ በደንብ አድርጋችሁ ሁልጊዜ እንደምለው ኮፒ ሊንክና ሪፖስት አድርጉልኝ፣ ቪዲዮዎች የወጡ ስላልሆነ። በኩረ መዘምራን ኪነጥበብ ወልደ ቂርቆስን የምትወዷቸው በኩረ መዘምራን ኪነጥበብ ወልደ ቂርቆስ ረጅም ዓመት ይኑሩልን እያላችሁ ጻፉልን። እንግዲህ ታላቁ ዘማሪያችን ከልጅነት ጀምሮ በዝማሬዎቻቸው ያደግን ከ40 ዓመታት በላይ በእናት ቤተክርስቲያን በዝማሬ ሕይወት ያገለገሉ ሲጀምሩም አሁን እስካሉበትም ሰዓት ድረስ ዝማሬያቸው እኛን ወደ መንግሥተ እግዚአብሔር ወደ ቅዱስ ቁርባን እንዲመራ የሚያደርገን የአባታችን ዝማሬ ብዙዎቻችን እናውቃለን። ታዲያ አባታችን ከሰሞኑ አንድ ልብን እጅግ የሚያሳዝን ደግሞ ደስ የሚያሰኝ አንድ መልእክት አስተላልፈዋል። ይሄው ምንድነው? እንደ ቸርነት አቤቱ ማረን። ሁላችንም በሰርክ ጉባኤ በጸሎት መርሃ ግብር ላይ እናውቀዋለን። ዝማሬያቸው ነው። ዝማሬያቸው ደግሞ ጸሎት ሆኖ ቤተክርስቲያን ተነግሮ ሁሌ በሰርክ ጊዜ እንደ ቸርነት ይጸለያል። እንዳው በሞተ ስጋ ብለይ እንኳን ከናንተ አንድ እንኳን ባልሆን ይቺን አትንፈጉኝ፣ ይሄኛው እንደ ቸርነት የሚለውን አትንፈጉኝ፣ ሁሌ በሏት ከናንተ ጋር እንኳን ባልሆን አደራ፣ ያለኝ ሀብት ያለኝ ቀሪ ሀብት ለቤተ ክርስቲያን የሚሰጣት እሷ ናት በማለት ተማጽነዋል። በጣም ያሳዝናልም ደግሞ ደስም ያሰኛልና ለአባታችን ያላችሁን ፍቅር ግለጡ። እኛ ግን እንዲህ እንላለን። የማቱሳላን እድሜ፣ የሄኖክን ዕውቀት፣ የሰለሞንን ጥበብ አምላከ እስራኤል ቅዱስ እግዚአብሔር ይስጦት። አባታችን ገና እንጠብቆታለን፣ በብዙ እናዮታለን። እርሶ በጸሎት ይትኩ። ደግሞ ረጅሙን እድሜ ፈጣሪ ዓለማትን የሚሰጠው ጤናውን ይጠብቅልን፣ እድሜዎትን ይጠብቅልን። እግዚአብሔር አምላክ ሁሉ ነገሮን ሐሳቡን ያሳካሎት እንላለን። ይህንን መረጃ በደንብ አድርጋችሁ ለአባቶቻችን ይደርስ ዘንድ አጋሩ። ፍቅራችሁን ለበኩረ መዘምራን ኪነጥበብ ወልደ ቂርቆስ አጋሩልን። እስካሁን ላበረካችሁት ነገር ዝቅ ብለን እናመሰግናለን። እግዚአብሔር ያክብርልን። ሁላችሁም ኮፒ ሊንክ፣ ሪፖስት፣ ሼር አድርጋችሁ ለእኚህ ታላቅ አባታችን አድርሱልኝ። እግዚአብሔር ያክብርልን።